እንደምን አረፈሽ እናቴ? ምን ሆነሻል እናቴ? ሰሞኑን ሀሳብ እየገባሽ ነው። ምንድነው የተፈጠረው? እስኪ አዎኔ ልጅ በጣም ትልቅ ሀሳብ አለብኝ። ከባድ ሀሳብ። እስኪ ምንድነው? እስኪ ለስማው ንገሪ። ይኸውልህ እኔ ልጅ እንደምታውቀው እንደነገርኩ ታሪኬ እኔ ወላጆቼ የክርስትና እምነት ተከታዮች ናቸው እና አባት የክርስትና እምነት ተከታይ ስላልነበረ አንተ ልጄ የክርስትና እምነት ከተቀበልክልኝ ክርስቶስ ኢየሱስ ለሰው ልጅ ብሎ በመስቀል ላይ ተሰቅሎ ዋጋ የከፈለበትን መስቀሉን ከእስራኤል ሄጄ ፈልጌ አግኝቼ ለዓለም ሕዝብ ማሳየት ፈልግ ነበር። እሱ ህልሜ ስላልተሳካ ሁል ጊዜ ጭንቀት ይይዘኛል። መጠሪያ ይደርሱ ስለቴን ሳላሳካ እንዳልጠራ እፈራለሁ። ይሄ ነው ጭንቀቴ እኔ ልጅ። ምንም እንዳታስቢ እናቴ፣ እኔ በሐሳብሽ እጅግ ደስተኛ ነኝ። ስለዚህ ምንም እንዳታስቢ፣ ሐሳብሽ ሁሉ ይፈጸማል። ለጉዞ የሚያስፈልጉ ነገሮች ሁሉ ተዘጋጅተው ወደ ኢየሩሳሌም ትሄጃለሽ። እውነትህን ነው የኔ ልጅ? በሐሳቤ ደስተኛ ነህ? አዎ እናቴ፣ እኔ በሐሳብሽ እጅግ ደስተኛ ነኝ። ናተ ለጉዞ የሚያስፈልጉ ነገሮች ሁሉ ይዘጋጁ። ጉዞ ወደ ኢየሩሳሌም፣ ሁላችን ወደዛ እንሄዳለን። እሰይ እድሜ ይስጥ የኔ ልጅ፣ በንግስና ዘመን ረጅም ይሁን። አመሰግናለሁ በጣም። አሚን እናቴ። እንግዲህ አንቺም ሄደሽ ስለትሽ ሰምሮልሽ ያሰብሽው ተሳክቶ እንድትመጪ እኔ ምኞቴ ነው እናቴ። አሜን የኔ ልጅ። አንተም እስከምመጣ ሰላም ቆይልኝ፣ በጸሎት አትርሰኝ። እሺ እናቴ። Hemen. ኋላ እንትን እያሉ ስለሆነ እዚህ ጋር ቁጭ ቁጭ ሰንበት ተማሪዎች ምክንያቱም ኋላ ልታጭም እያደረጉ አቤቱ ጌታዬ ፈጣሪ ሆይ ከሀገሬ ሮም ተነስቼ ይኸው አይሁድ ሀገር ደርሻለሁ። ግማደ መስቀልህን ግን እነዚህ ክፉ አይሁዶች የት እንደቀበሩት ሊያሳዩኝ አልፈቀዱም። ከዚህ ሌላ ማንም የሚረዳኝ የለምና እባክህ አምላኬ ሆይ እንዴት እንደማገኘው አንተ እርዳኝ፣ አንተ አግዘኝ። የተባረክሽ እሌኒ ሆይ ሰላም ላንቺ ይሁን። እነሆ አንተ ማን ነህ? እነሆ ከእግዚአብሔር ዘንድ የተላኩ እኔ ቅዱስ ገብርኤል ነኝ። ብርሃናዊ መልአክ ሆይ አብሳሪው ቅዱስ ገብርኤል
ይኸው ከሀገሬ ተነስቼ እዚህ መጥቼ ለፋው ደከምኩ። እነዚህ ክፉ አይሁዶች ግን መስቀሉን የት እንደቀበሩት ሊያሳዩኝ አልፈቀዱም። እባክህን አንተ አግዘኝ፣ መስቀለ ክርስቶስ የት እንዳለ ንገረኝ። እነሆ ወልድ በመለኮቱ ስልጣን ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ሳይለይ አንቺ በጠየቅሽው መስቀል ላይ ተሰቅሎ የመላእክት ሞትን ስልጣን ሽሮ አጠፋ። እኛ ማህበረ መላእክትስ እንኳን ስለ መስቀሉ ኃይልና ጌትነት መረዳት ተሳነን። ኢየሱስ ክርስቶስ የተሰቀለበትንም መስቀል ክፉዎች አይሁድ የት ቦታ እንደቀበሩት እኔ አልነግርሽም። እኔ ነግርሽም ዘንድ ስልጣን አልተሰጠኝም። ነገር ግን አሚኖስና ኪራኮስ የተባሉት ያሰርሻቸው ሁለቱ ሰዎች አጥብቀሽ ጠይቂያቸው። ይልቁንም ኪራኮስ የተባለውን ወደ አንቺ አጥብቀሽ መርምሪው፣ እርሱም ከመጀመሪያው አንስቶ ሁሉንም ይነግርሻል። መስቀሉንም የት ቦታ እንደተቀበረ ያሳይሻል። እናንተ እነዛ ሁለት ክፉ ሽማግሌዎችን አምጡልኝ። ስቶይ ለተዛዙት አረት ወይን ቀስ ብዬ ልሂድ እባክህ ልጁ። ኧረ ተው ተው ተው፣ ግፍ ነው ተው። እናንተ ሁለት ክፉ ሽማግሌዎች የመስቀለ ክርስቶስን አባቶቻችሁ የት እንደቀበሩት አትነግሩኝም? እኔ አላውቅም። አባቶችን መስቀለ ክርስቶስን መሬት ውስጥ አልቀበሩትም። እውነት እንደው ልጆች አባቶቻቸው የት እንዳደረጉ ምን እንዳደረጉ አያውቁም እያልከኝ ነው? እንግዳውስ ነፍሳቸው ከስጋቸው እስከምትለይ ውሰዱና ቀጥቅጧቸው፣ ከፊት ውሰዱ። እባክሽን ንግሥት ሆይ እነግርሽ ዘንድ ትንሽ ታገሽኝ። ነፍሳችን ከስጋችን ልትለይ ትንሽ ቀርቷታል። በራም ማለቃችን ነው። ከመሞት ይልቅ እውነቱን ልንገርሽ። እሱ ውስጥ ጥሩ። ከመጀመሪያው ስለምን እንደዚህ ያላደርጋችሁ? ልቀቋቸው እስኪ ይናገሩ። እነሆ በልጅነታችን ሕፃን ሳለን ከአባቶቻችንና ከአያቶቻችን እንዲህ ሲባል ሰምተናል። ጌታ ኢየሱስ በቀራንዮ መካነ መስቀል ላይ ቀብረው አይሁዶች ገለውታል። ኢየሱስ ክርስቶስ የተሰቀለበት መስቀል ሙታን በማስነሳቱ ድውያንን በመፈወሱ ኢየሱስ ክርስቶስ ከተሰቀለበት ቦታ በጎልጎታ ቀብረውታል። በእውነት መስቀሉ የተቀበረበት ቦታ ጎልጎታ ነው። እነሆ ኢየሱስ ክርስቶስ የተሰቀለበት መስቀል የተቀበረበት ቦታ እንዳይታወቅ አይሁዳን እንዲህ የሚል ጥብቅ አዋጅ አወጁ። ማንኛውም ሰው ከቤቱም ሆነ ከደጃፉ እየጠረገ የሚያወጣውን ቆሻሻ መስቀለ ክርስቶስ ከተቀበረበት ቦታ ይጥል ዘንድ የሚያዝ አዋጅ ነበር። በዚህም ምክንያት ማንኛውም ሰው ከቤታቸውም ሆነ ከደጃፋቸው አይሁዶችም ጭምር እየጠረጉ የሚያወጡትን ቆሻሻ እስካሁን ድረስ መስቀለ ክርስቶስ ከተቀበረበት ቦታ በመጣል ላይ ይገኛሉ። ቦታው ከቆሻሻ ብዛት የተነሳ ትልቅ ተራራና ገደል ሆኗል። ኢየሱስ ክርስቶስ የተሰቀለበት መስቀል የተቀበረበት ቦታ ከምድር ወደ ሰማይ 250 ሜትር በላይ ወደ ሰማይ ከፍ ብሏል። እመቤት ሆይ አይሁድ ጥልቅ መሬት ቆፈረው መስቀለ ክርስቶስን የቀበሩበት ቦታ ወዲያ ማዶ ጎልጎታ ላይ ከሚታዩት ከሦስቱ ተራሮች አንዱ ነው። የሕያው እግዚአብሔር ልጅ ሆይ ያለ ዘራ ብእሲ ከድንግል ማርያም ተወልደ ለሰው ልጅ ብለህ በመስቀል ላይ ለመከራ መስቀልን ያየ ግማደ መስቀልን ለማግኘት ለፋው። እባክህን እንዴት አድርጌ እንደማገኘው አንተ ግለጽልኝ። ወዳጄ ለይን እሌኒ ሆይ የፈለግሽውንና የደከምሽበትን ዛሬ በጆሮሽ ሰምተሻል። በአንቺ ድካም በልጅሽ ዘመነ መንግስት የክርስቶስን መስቀል ከተቀበረበት መሬት ውስጥ የመገኛው ጊዜ ደረሰ። መስቀለ ክርስቶስ የተቀበረበት ቦታ
እነሆ ዛሬ ይገኛል። ተመስገን። ዕጣንና ጭስ አምጡልኝ። ጭሱ ወደሚጠቁሙባችሁ ቦታ ቆፍሩ። እናንተ ቶሎ ቶሎ ቆፍሩ። ይሄን ያህል ለፍቼ ሰዓት ልትወስዱ ትፈልጋላችሁ? መስቀል በጎልጎታ በጎልጎታ ተገኘ ዕፀ መስቀል በጎልጎታ ተገኘ ዕፀ መስቀል በጎልጎታ ተገኘ ዕፀ መስቀል በጎልጎታ ተገኘ ዕፀ መስቀል ዘዕጣን አንጸረ ዘዕጣን አንጸረ ዘዕጣን አንጸረ ዘዕጣን አንጸረ በጎልጎታ ተረክበ ዕፀ መስቀል በጎልጎታ ተረክበ ዕፀ መስቀል በጎልጎታ ተረክበ ዕፀ መስቀል በጎልጎታ ተረክበ ዕፀ መስቀል ደስ ይበለን እልል በሉ ደስ ይበለን እልል በሉ አልቀረም ተከብሮ ተገኘ መስቀሉ ተገኘ መስቀሉ በብርሃን መላት ዓለምን በሙሉ በብርሃን መላት ዓለምን በሙሉ ደስ ይበለን እልል በል ደስ ይበለን እልል በል አልቀረም ተከብሮ ተገኘ መስቀሉ ተገኘ መስቀሉ በብርሃን መላት ዓለምን በሙሉ በብርሃን መላት ዓለምን በሙሉ የተባበሩ ምቀኞች ቢጥሩ ምቀኞች ቢጥሩ ቅዱስ መስቀሉንም ሸሽገው ቢሰውሩ ሊሰውሩ አልቻሉም ሊያጠፉ ምን ቢተባበሩ አልቻሉም
ሊያጠፉም ቢተባበሩ ደስ ይበለን ደስ ይበለን እንበሉ አልቀረም ተከብሮ ተገኘ መስቀሉ በብርሃን መላት ዓለምን በሙሉ በብርሃን መላት ዓለምን በሙሉ የኔነት ምስጢር ያስገኘችው ደመራን በቦታ በጥበብ ያስቆመችው የተንኮል ተራራ ያስቆፈረችው ደስ ይበለን ደስ ይበለን እንበሉ አልቀረም ተከብሮ ተገኘ መስቀሉ በብርሃን መላት ዓለምን በሙሉ በብርሃን መላት ዓለምን በሙሉ ታሪካዊ የክርስቶስ ሕያው መስቀል ተገለጸ ዛሬ በክብር በግሩም ኃይል ምንጊዜም ሲያበራ እንዲህ ይኖራል ደስ ይበለን ደስ ይበለን አልቀረም ተከብሮ ተገኘ መስቀሉ በብርሃን መላት ዓለምን በሙሉ በብርሃን መላት ዓለምን በሙሉ። ዝማሬያችንን ይቀበልልን። ትርኢቱን ላቀረቡልን ለእህቶቻችን፣ ለወንድሞቻችን፣ ለአምስቱም አድባራት በቅንጅት የተሰራ ልዩ የሆነ ትርኢት ነው። ቃለ ሕይወትን ያሰማልን።